ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬም በአዳዲስ ጥያቄዎች ወደ እናንተ መተናል። ከዚህ በፊት በሰራናቸው ብዙ እንደተማራችሁ አዳዲስ ነገር እንዳገኛችሁ ተስፋ እናደርጋለን። ወደ ጥያቄው እንሄዳለን። ስሜ ወለላው እባላለሁ። ጌዲዮን ዘለቀ እባላለሁ። እኔ ስሜ ነጋሽሻቱ እባላለሁ። ስሜ ወይዘሮ መለሱ ካሳ ይባላል። ዘመናዊነት ማለት ያው ከመመጣው ከጊዜው ጋር መሄድ ሳይሆን ልክ እንደ እግዚአብሔር ቃል ለምሳሌ እግዚአብሔር ቃል ምንድነው የሚለው ራስን በመጽሐፍ ቅዱስ ምንድነው የሚለው በጉብዝና ወራት ፈጣሪን አስብ ነው አይደል? እና ዘመናዊነት ማለት ለዘመኑ ለሚመጣው ራስን መስጠት ሳይሆን ከእግዚአብሔር ቃል አንፃር ራስን በእግዚአብሔር ቃል አንፃር መምራት ከእግዚአብሔር ቃል ጋር አብሮ መጓዝ። የዘመናዊነት ማለት ለኔ በዚህ ሰዓት ብዙዎች ብዙ ትርጉም ሊሰጡ ይችላሉ። እኔ ግን ዘመናዊነትን ማየው ወይም ማስበውም እንደዚህ ነው። ማለት ዘመናዊነት በዚህ ሰዓት በሰው እይታ ከተማ ውስጥ መዞር የሚፈልጉትን ነገር በሚፈልጉት ሰዓት ማግኘት፣ መዝናናት፣ መቃም፣ ማጨስ ሊሆን ይችላል። ግን ለኔ ዘመናዊነት ማለት ለክርስቶስ ራስን መስጠትና በክርስቶስ እቅድ ውስጥ መራመድ ማለት ነው። ለምን ኢየሱስ እየመራን እኔ ለራሴ አይደለም እዚህ ምድር እስካለው ድረስ ያኔ በመስቀል ላይ ሞቶ ራሱን ለኔ አሳልፎ ሰጥቶ እኔ ኢየሱስ እግዚአብሔር ሲያይኝ በክርስቶስ በኩል ነው እኔን የሚያየኝ። ስለዚህ እኔ በክርስቶስን ነው መከተል ያለብኝ። የኔ ፍቃድ ወደ ውጭ ትቼ የክርስቶስ ፍቃድ የቱ እንደሆነ በሱ መንገድ ነው መሄድ ያለብኝ። ያ ማለት ደግሞ የራሴ የሆነ አሁን ሰዎች ዘመናዊነትን በሚሰጡት አመለካከት መስጠት ሳይሆን ራሴን በክርስቶስ ውስጥ ደብቄ ክርስቶስ በእኔ ሕይወት ላይ ያፈራውን ወይም የምፈልገውን ነገር ነው ማሳየት ለኔ ዘመናዊነት። ያ እሱ እንዲከበርና በሱ ውስጥ መመላለስ ማለት ነው። ዘመናዊነት ማለት ይሄ ነው ለኔ። ዘመናዊነት እንግዲህ በሁለት መንገድ ልናየው እንችላለን። ማለት አድቫንቴጅም አለው ዲስአድቫንቴጅም አለው። አድቫንቴጁ ምንድነው? ያው ስልጣኔ የሚያመጣው ራሱን የቻለ ጠቀሜታ እንዳለ ሁሉ ስልጣኔው ደግሞ የሚያመጣው ራሱን የቻለ ደግሞ አሉታዊ ተጽዕኖዎች አሉት። ስለዚህ እንግዲህ በዘመናዊነት ውስጥ ደግሞ ትውልዱ አሁን ብዙ የሚወሰድበት ነገር አለ። ለምሳሌ ቲክቶክ እየተባለ በየመንገዱ የሚሰራ ነገር አለና ዘመናዊነት የሚያመጣው ራሱን የቻለ ለአንዳንዶች የገንዘብ ምንጭ ሲሆን ለአንዳንዶች ደግሞ የመጥፊያ የመወሰጃ መንገድ ይሆናል። ዘመናዊነት እንግዲህ አሁን በመጣው ሁሉ ነገር የተስተካከለ በቃ ላይ ሁሉ ነገር አሁን ለትውልዱ በጣም የተስተካከለ ነገር ነው ያለው አይደል? አዎ። እና ይሄ ዘመናዊነት ደግሞ ስትይ በልብስ በጫማ አይወሰንም አይደል? ባለሽ ስታንዳርድ ይወሰናል ብዬ አስባለሁ። ዘመናዊት ተብሎ የሚደረጉ ብዙ ነገሮች አሉ። ለምሳሌ ካለባበስ ልናየው እንችላለን። ከተለያዩ ነገሮችን ልናይ እንችላለን። ለምሳሌ በሶሻል ሚዲያ ላይ የሚታዩ ብዙ ነገሮች አሉ እና ያንን ነገር ዘመናዊነቱ ነው። አሁን ልክ ዘመኑ ባመጣው ነገር ላይ ሰዎች ለዘመናዊ ነገሮች ይገዛሉ እና ዘመኑ በየቀኑ አዲስ ነገሮች ይመጣሉ። የሰው ማይንድን ኮንትሮል ለማድረግ ሰዎች ልክ በእግዚአብሔር ቃል መንገድ ራሳቸውን መመሩበት መንገድ አለ እና ያንን መንገድ ትቶ ወደ ዘመናዊነት ወደ ፋሽን ጋር የሚሄዱ ብዙ ሰዎች አሉ እና ያ ዘመናዊነት ነው የሚባለው። አሁን ካለባበስ ቀደም እንዳልኩሽ ካለባበስ ልናይ እንችላለን። ለምሳሌ ገላን የሚያሳይ እንደዚህ ለክርስቲያን ያልተፈቀደ አይነት አለባበስ አለ። እሱ ዘመናዊነት ተደርገው ነው አሁን የሚታሰበው እና እንደዛ ነው ዘመናዊነት። እና እንዴት ነው ከእግዚአብሔር ቃል ጋር መሄድ የምንችለው ካልሽ ማለት ያንን ነገር ሳናው ቀርተን ሳይሆን እያወቅን ለቃሉ ራሳችን መግዛት አለብን። ማንነታችን ለእግዚአብሔር ቃል መግዛት ይኖርብናል። መጽሐፍ ቅዱስ ምንድነው የሚለው? ለቤዛ ቀን የታተማችሁበት ቅዱሱን የእግዚአብሔር መንፈስ አታሳዝኑን አይደል? እና እኛ ለዘመናዊ ነገር የምንገዛ ሰዎች ከሆነ በውስጣችን ያለው ለቤዛ ቀን የታተምንበት መንፈስ ቅዱስ አለ። ያ በውስጣችን ስለሚያዝን ያን ደግሞ ማሳዘን የለብንም። ስለዚህ በእግዚአብሔር ቃል ለመሄድ ከእግዚአብሔር ቃል ጋር አብሮ ለመሄድ እንደ ቃሉ ለመጓዝ ዘመናዊነትን ሳናው ቀርተን ሳይሆን እያወቅን ዶስ ማድረግ ነው።
እነሱ አሁን ላይ መጀመሪያ ማንስቻለሁ ዘመናዊነትን ሰው በሚያይበት መንገድ ከሄደ ያ ዘመናዊነት አይደለም ብዬ ነው የምናገረው። ለምን ኦሬዲ ከሱ ጋር የተያያዘ ነገር ነው ያወራሁት። አሁን አንቺ ከጠየቅሽን ጥያቄ ጋር አያይዤ ነው ቅድም ያወራሁትና ዘመናዊነት ሰዎች ማለት ከአለባበሳቸው የተለያየ ነገር ዘመናዊነትን ይገልጻሉ። ያ ዘመናዊነት አይደለም። ዘመናዊነት ማለት ኢየሱስን አውቆ ኢየሱስን መከተል ነው። እኔ ጌታን ሌላ ብለው ነገር የለም። ያው ሰው እግዚአብሔርን ቢፈራ አንደኛ ጥሩ ነው። ሰው እግዚአብሔርን ሲፈራ እንዴት መሆን እንደሚገባው ለወንድሙ ለእህቱ ይጠነቀቃል። ስለዚህ መጀመሪያ ትውልዱ እግዚአብሔርን ይፍራ ነው የምለው። እግዚአብሔርን ስንፈራ ቃሉ ምን ይላል ወደሚለው እንሄዳለን። ስለዚህ የምንፈራውን እግዚአብሔር ደግሞ እንዴት መታዘዝ እንዳለብን እንዴት መኖር እንዳለብን ከቃሉ ስለምንማር እንደ ቃሉ ለመኖር ራሳችንን እናስለምዳለን ማለት ነው። ራስን አስለምድ አይደል የሚለው። ስለዚህ እንደዛ ነው። ወጣቱ እንግዲህ ምንድነው ልቦና ሰጥቶት ወደ ራሱ ተመልሶ የሀገራችንን መስሎ የሰው ሀገር ሳይሆን የሀገራችንን መስሎ ቢኖር ደስ ይለኛል። አብዛኛው ክርስቲያኖች በጌታ ቤት ያደጉ በጌታ ቤት የቆዩ ብዙዎች በሙሉ ቤተሰቦቻቸው በጌታ ቤት ሆኑ ልጆቻቸው ደግሞ በሌላ ዓለም ላይ የሚገኙ ብዙዎች አሉ እና ያንን ቤተሰቦቻቸው አንድ እነሱን ኮንትሮል ማናጅ ቢያደርጉና ደግሞ ከቤተሰቦቻቸው ይልቅ እያንዳንዱ ሰው የራሱ የህይወት ኃላፊነት አለው። የኃላፊነት እኔ ለምሳሌ የህይወት ተጠያቂ ነኝ፣ ቤተሰቦች አይደሉም እና ለህይወት ተጠያቂነት እኔ ስለሆንኩኝ እነሱም እያንዳንዱ ወጣቶች እንደዛው ከጌታ ጋር አብረው ቢጓዙ ቃሉ እንደምለው እንደ ቃሉ ቢሄዱና በቃሉ መንገድ ቢመሩ። ወጣቶች በዚህ ሰዓት ዘመናዊነት ከተማ መውጣት አይደለም። ዘመናዊነት አሌሌ ባለ ቦታ መዋል አይደለም። ዘመናዊነት የፈለጉትን ነገር እግዚአብሔር የማይከበርበትን ነገር በሚፈልጉበት ሰዓት ማግኘት አይደለም። ዘመናዊነት ማለት ባይብል ይዞ ወደ ቸርች መሄድ ነው። ዘመናዊነት ማለት ከእግዚአብሔር ስር ተቀምጦ ቃልን መስማት ነው። ምን ማርታ እየተሯሯጠች ነበር፣ ማርያም ግን ከእግሩ ስር ተቀምጣ ቃል ትሰማ ነበር። ኢየሱስን ጠየቀችው፣ ማርያም እንድታግዘኝ ንገራት ነው ያለችው። በዛ ታይም ኢየሱስ ምንድነው የማይወሰድባትን እድል ነው ማርያም ያገኘችው ነው ያለው። ስለዚህ አራድነት ወይም ዘመናዊነት መሯሯጥ በዓለም ላይ የሚደረጉ ነገሮችን ማድረግ ሳይሆን ከእግዚአብሔር ስር ተቀምጦ ቃሉን መስማት ነው፣ ወደ እግዚአብሔር መጠጋት ነው። ያንን ነው እኔ የምመክረው። ስለዚህ ዘመናዊነት በዓለም ላይ በሶሻል ሚዲያ ላይ መፈመስ፣ ሶሻል ሚዲያ ላይ ወጥቶ ቫይራል መውጣት ሳይሆን ከእግዚአብሔር ስር ሆኖ ቃሉን መስማትና የእግዚአብሔርን ፍቃድ መፈጸም ነው። ያ ነው ያን እንዲያደርጉ ነው መመክራቸው ወጣቶችን ማለት ነው። ያስተላለፈው መልእክት ትውልዱ አንደኛ እግዚአብሔርን ይፍራ፣ ሁለተኛ የእግዚአብሔርን ቃል ያንብብ፣ ከእግዚአብሔር ቃል ጋር ጊዜ ይውሰድ። ያ ሲሆን ብዙ ነገሩ ይለወጣል። ስለዚህ ዘመኑ ከሚወስደው ነገር ጋር አብሮ አይወሰድም። ራሱን በእግዚአብሔር ቃል ያያል፣ ራሱን በእግዚአብሔር ቃል ይተክላል። ስለዚህ ከእግዚአብሔር ቃል ሞር አታች ቢያደርግ ከእግዚአብሔር ቃል ጋር ሁል ጊዜ ጥሩ ቁርኝነት ቢኖረው ህይወቱ ይቀየራል። ዝም ብሎ ከሚመጣው ነገር ጋር አብሮ አይሄድም፣ ከሚነፍሰው ነፋስ ጋር አብሮ አይነፍስም። ስለዚህ መርምሩ አይደለም የሚለው እግዚአብሔርም ቃል። ስለዚህ እየመረመሩ የትኛው ይጠቅመኛል የትኛው አይጠቅመኝም እያሉ ቢጓዙ ጥሩ ነው። ወጣቱ አብሶ በአገራችን በማይመጥነው አለባበስ ብቲ ሁሉ ነገሩ በቃ የተበላሸ ይመስለኛል ወጣቱ እና የኛ ባህላችን ደግሞ አይፈቅድም። ይሄንን ከዚህ ቢቆጠብ አገራችን ቢመስል ባህላችን ቢመስል ደስ ይለኛል። ዘመናዊነት ምን ማለት ነው፣ እንዴት ይገለጻል የሚለውን ሀሳብ ስናየው ሰፋ ያለ ርዕስ ነው። ዘመናዊነት ማለት እንግዲህ ከስሙ እንደምንነሳው ዘመንና ጊዜን ያማከለ ነገር ነው። ከጊዜ ጋር ከዘመን ጋር የተያያዘ ነገር ነው። እነዚህ ዘመንና ጊዜ የምንላቸው ነገር ደግሞ ከእውቀት ጋር የተያያዙ ናቸው። ምን ማለት ነው ለሚለው ነገር በአጭሩ ለማለት ያክል ዘመናዊነት ለኔ እግዚአብሔርን መፍራት ማለት ነው። ምክንያቱም ዘመናዊነትን ስናስባቸው ዘመናቶቹን ሁሉ ስናስብ እንግዲህ ከዘመናዊነት በፊት ቅድመ ዘመናዊነት የምንለውንም ሀሳብ ስናነሳ
ከ1500 ዓመት በፊት የነበረውንም ዘመን ስናየው በጣም ወሳኝ 3 መሰረታዊ ነገሮች ነበሩት። ሃይማኖት ነበረው፣ እምነት ነበረው፣ እሴት ነበረው፣ ባህል ነበረው። እነዚህ ነገሮች በጣም ወሳኝና ዋና የሚባሉ ነገሮቹ ናቸውና ረጅም ዓመት 1500 ዓመት ያክል ያህል ሰፊ ጊዜ የወሰደ ነው። እንግዲህ ዘመናዊነትን ስናየው ኦልሞስት 200 ዓመት የሚያክል ጊዜ የቆየ ነው። ከ15ኛው ክፍለ ዘመን እስከ 19ኛው በተለይ 17ኛው ክፍለ ዘመን ጀምሮ የተነሱ ሀሳቦችና አመለካከቶችን የያዘ ነገር ነው። ስለዚህ በዛኛው ዘመን ላይ ስናየው እነዚህ የተረጋጋ ባህል፣ ሃይማኖት፣ እምነት፣ እግዚአብሔርን መፍራት የምንላቸው ነገሮች በጣም ስለነበሩበት በጣም የተረጋጋና ረጅሙን ዘመን የያዘ ነው። ከዛ በኋላ ግን የተነሱት ዘመናቶች በጣም አለመረጋጋት ያለበት፣ የፋሚሊ አለመረጋጋት፣ የቤተሰብ፣ የፖለቲካ፣ ኢኮኖሚካል የምንላቸው ነገሮች በሙሉ አለመረጋጋቶችን የምናይበት ነገሮች ናቸው። የዚህ ምክንያቱና ምንጩ ምንድን ነው ስንል ዘመናዊ የምንለው ነገር እግዚአብሔርን ያወጣ፣ እግዚአብሔርን ገለል ያደረገ፣ ምክንያታዊነትና ውጤት ላይ ብቻ ፎከስ ያደረገ ነገር ነው። እንግዲህ ዘመናዊነትን በጠቅላላ ስናየው ከዘመኑ ጋር የሚሄድ ነገር ማለት ነው። በሁለት ልናየው እንችላለን። ከዘመኑ ጋር አብሮ የሚሄድን ነገሮች ለምሳሌ ለዘመኑ የሚመጥንን ቴክኖሎጂ መፍጠርን ሊይዝ ይችላል። ከተፈጠረው ነገር ጋር ደግሞ አብሮ መሄድ እሱ ዘመናዊነት ልንለው እንችላለን። አንደኛው መፍጠር ነው፣ ሁለተኛው ደግሞ ከዛኛው ጋር መሄድ ነው። ግን ዘመንም ጊዜም ስንለው ከተፈጠረው ቴክኖሎጂ የምንበለው ከዛም ነገር ጋር አብሮ መሄድ የምንበለው በጊዜ ውስጥ የሚወሰን ነገር እንደመሆኑ መጠን ጊዜን ካለ እግዚአብሔር ማየት አንችልም። ምን ማለት ነው? እንግዲህ ጊዜንና ዘመንን የፈጠረ እግዚአብሔር ነው። የጊዜ ባለቤት እግዚአብሔር ነው። ስፍራ የምንለውን ነገር ፈጥሮ ስፍራ የምንለው ነገር ሲንቀሳቀስ ጊዜን ይፈጥራል አይደል? ያ ማለት ስፍራ ሲንቀሳቀስ፣ ምድር ስትንቀሳቀስ በራሷ ዛቢያ ላይ ዛቢያ ላይ ጊዜ የሚባለውን ነገር ይፈጥራል። ስለዚህ የጊዜም የስፍራም ባለቤት እግዚአብሔር ነው። ስለዚህ በየትኛውም ዘመን የሚመጡ ዘመናዊነት የተባሉ ጉዳዮች እግዚአብሔርን ገለል ያደረጉ፣ እግዚአብሔርን ያወጡ ዘመናዊነቶች ሊሆኑ አይችሉም ማለት ነው። ስለዚህ ትልቁ ዘመናዊነት እግዚአብሔርን መፍራት ነው። በዘመናዊነት ዘመኖች ውስጥ ራሱ የተነሱት ምንድን ነው ስንል አስተሳሰብ፣ እውቀት፣ ምክንያታዊነት፣ ውጤት ምንላቸው ነገሮች ናቸው። ስለዚህ ከ17ኛው ክፍለ ዘመን ጀምሮ የተነሱት በጣም ብዙ እውቀቶች፣ መብራት፣ ኤሌክትሪክ ምንላቸው ብዙ ቴክኖሎጂዎች የተፈጠሩበትን ጊዜ እናያለን። ስለዚህ እውቀትን በጣም ማዕከል ያደረገ ነገር ነው። ግን ኢዮብ 28ም ላይ ስናየው የጥበብ መጀመሪያ እግዚአብሔርን መፍራት ነው። የእውቀት መጀመሪያ እግዚአብሔርን መፍራት ነው። ጥበብ በዳይመንድ በሰምፔር በተለያየ ነገር ልትመዘን አትችልም። የጥበብ ትልቁ ቁም ነገር ምንድን ነው ስንል እግዚአብሔርን መፍራትና ከክፋት መራቅ ነው። ስለዚህ ዘመናዊነትን ስናየው እግዚአብሔርን ያላማከለ ዘመናዊነት አይደለም። ስለዚህ ዘመናዊነት ማለት ለኔ እግዚአብሔርን መፍራት ነው ብዬ አስባለሁ። ከአጠቃላይ ዘመን እይታ አንጻር ስናየው ሌላው ከዚህ ጋር የምናየው በዚህ ዘመን ዘመናዊ ተብሎ ከሚደረጉ በጣም አስቸጋሪ ነገሮች ምንድን ነው ስንል ዘመናዊነቱ ይዞ የመጣው በጣም ግለኝነትን እናያለን። ውድድር፣ ፉክክርን እናያለን። በህብረት መስራትን፣ በጋራ መስራትን፣ በፍቅር መስራትን ከማካተት ይልቅ በጣም ግለኝነት ላይ፣ ብቸኝነት ላይ በጣም ያደላ ነገር እንመለከታለን። ሌላኛው ከግለኝነት ጋር በተያያዘ የምናነሳቸው ነገር ዘመናዊነት ይዟቸው የመጣው ነገር አንደኛው እውቀትን በጣም ማዕከል ያደረገ ግን እግዚአብሔርን ያገለለ፣ ውጤት ላይ ብቻ ፎከስ ያደረገ፣ በምንም መንገድ ውጤቱ ብቻ ይምጣ፣ ዝናው ይምጣ፣ እንትኑ ይምጣ፣ ውጤቱ ብቻ እንዴት እንደመጣ ሳይሆን ውጤቱ ላይ ብቻ ፎከስ ያደረገ ነገር በዘመናዊነት ሰበብ ውስጥ ይዘን እንመጣለን። ስለዚህ ይሄን እግዚአብሔርን ያገለለው ዘመናዊነት መረጋጋትን ወይም ደግሞ የተረጋጋ ኢኮኖሚን መፍጠር ሳይችል እናያለን። ሌላኛው በዚህ ሀሳብ አሁን ላለው ወጣት ምን እናስተላልፋለን የሚለው ሀሳብ እንግዲህ በዚህ ዘመናዊነት በምንለው እውቀት በበዛበት፣ ምክንያታዊነት በበዛበት፣ ውጤት በበዛበት ዘመን ላይ በጣም ዋናና መሰረታዊ ልናስተላልፍ የሚገባው ነገር እግዚአብሔርን መፍራት በጣም ወሳኝ ነው። ምክንያቱም በየትኛውም ዘመናቶች ውስጥ የጊዜ የዘመን ባለቤት እግዚአብሔር ነው። ምክንያቱም በእግዚአብሔር ዘንድ 1000 ዓመት ልክ እንደ 1000 ቀን፣ እንደውም ሙሴ ሲናገር እንደ እርቦ ነው ወይም 1/3 ነው ብሎ በጣም ጊዜን በጣም በትንሽ ነገር ያደርገዋል። ይሄም ስፍራ የምንለው ነገር ጊዜን የፈጠረው ነገር የሚጠቀለል መሆኑን መጽሐፍ ቅዱስ ይናገራል። ስለዚህ ከጊዜም ከስፍራም በላይ የሆነውን እግዚአብሔርን በየዘመናቱና በየዘመናዊነት ውስጥ ካላካተት ነው የተረጋጋ ባህል፣ የተረጋጋ ሴት፣ የተረጋጋ ነገርን መፍጠር አንችልም። ስለዚህ የዛሬ ዘመናዊነት ምንድነው ስንል የነገ ባህል ነው። የትናንትና ባህል ለዛሬ
የዛሬ ዘመናዊነት የትናንትና ታሪካችንም ጭምር ነውና ዛሬ ላይ ዘመናዊ ነን ብለን የምናረጋቸው ነገር ከእግዚአብሔር ውጪ የምናረጋቸው ነገር ከእሴት ውጪ የምናረጋቸው ነገር ለነገ ባህልና ታሪክ ነው የሚሆነውና ስለዚህ ዛሬ ዘመናዊ ነን ብለን የምናረጋው ነገ ታሪክ የሚሆን ከሆነ ትናንትና ዘመናዊ ብለው ካደረጉት ነገር ውስጥ ዛሬ ታሪክ ከሆነ ባህል ከሆነ እሴት ከሆነ በዘመናዊነት ስም የምናረጋቸው ነገሮች በጥንቃቄ ማድረግ በጣም ወሳኝ ነው ብዬ አስባለሁ። እንደገናም ደግሞ ዘመናዊ ነገሮች በሙሉ ይዘው የመጡት በጣም ጥሩ የሚባሉ ነገሮች እንዳሉት ሁሉ መጥፎ ነገሮችም በዛው መጠን አሉ። ስለዚህ ወጣቱ ቆም ብሎ አስቦ አገናዝቦ ዘመናዊነትን አጣርቶ መውሰድ በጣም ወሳኝ ነው ብዬ አስባለሁ። በነ ዳንኤል ዘመን በነበረው የዘመናዊነት እነ ዳንኤል ሲወሰዱ አናይም። ለጣዖት የተሰዋውን ምግብ የሚበሉ አሉ፣ ብዙዎች ይበላሉ፣ ብዙዎች ያደርጉታል። ግን ደግሞ እነ ዳንኤልን ስናየው ዘመናዊነትን በዘመኑ የነበረውን ዕውቀት ገለል አድርገው እግዚአብሔርን በመፍራት ሌሎቹ ያደረጉትን አናረግም ሲሉ ደግሞ እናያለን ማለት ነው። ስለዚህ በዚህም ዘመን ላይ ብዙ ዘመናዊነት የምንላቸው ነገሮችን ቢኖሩ እንደ እግዚአብሔር ቃል አጣርተን ከዘመንም ከጊዜም በላይ የሆነውን እግዚአብሔርን እያሰብን የምናደርጋቸው ነገር ለሚመጣውም ትውልድ ዛሬ ላይ የሰራነው ዘመናዊነት ለነገ ታሪክ የሚሆንበት ነገር ነው የሚሆነውና የመጀመሪያው በቃ ዘመናዊ ማለት እግዚአብሔርን መፍራት ከክፋትም መራቅ ነው። የጥበብን መጀመሪያ ሁሉ እግዚአብሔርን መፍራት ነው ማለት ነው። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ሰዎች ምን ይላሉ የተሰኘው ፕሮግራማችን ይህንን ይመስል ነበረ። ብዙ አዳዲስ ነገር እንዳገኛችሁ እንደተማራችሁ ተስፋ እናደርጋለን። ሳምንት በሌሎች ጥያቄዎች ወደ እናንተ እንመጣለን። ከፕሮግራሙ ጋር እኔ ኢየሩሳሌም አካሉ አብሬያችሁ ቆይታ አድርጌያለሁ። እስከ ሳምንት፣ መልካም ሳምንት።